ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ሴክሽን 3 ሪዲንግ ሴክሽን 3 ሪዲንግን የምናይ ይሆናል ማለት ነው በዚህ ቪዲዮ። እዚህ ጋር ፕሪ ሪዲንግ ከማንበባችሁ በፊት መመለስ ያለባችሁ ጥያቄዎች አሉ። ፕሪ ሪዲንግ ይባላሉ ማለት ነው። አክቲቪቲ 1.12 ላይ answer the following question የሚከተሉትን ጥያቄዎች መልሱ ይለናል። before you read the passage ፓሴጁን ከማንበባችሁ በፊት use the picture as a guide ፒክቸሩን ደግሞ እንደ መመሪያ ተጠቀሙበት ይላል። አንደኛ what does life in rural in urban area looks like what does life ህይወት ምንድነው? in rural በገጠር in urban area በከተማ looks like ምን ይመስላል? በገጠርና በከተማ ያለው ህይወት ምን ይመስላል ይለናል። እዚህ ጋር እንደምታዩት ይሄ የገጠር ኑሮ ነው። እዚህ ጋር ደግሞ የከተማ ኑሮ ነው። በጣም ክራውድድ ነው ማለት ነው። እዚህ ጋር ፈታ ብለዋል፣ ብዙም አይጨናነቁ። እዚህ ጋር መኪናዎች አሉ ምናምን፣ እዚህ ጋር ምንም የለም ገጠር ስለሆነ ማለት ነው። እሺ ፕሪ ሪዲንግ አክቲቪቲውን በዚህ መንገድ ትመልሳላችሁ። እሺ አሁን ፓሴጁን እናነባል ማለት ነው። read the following passage የሚከተለውን ፓሴጅ አንበባችሁ answer the question that follows ከዛ ቀጥሎ ቀጥሎ የሚመጡትን ጥያቄዎች መልሱ ይለናል። living in rural area በገጠር እንዲሁም ደግሞ urban area በከተማ living ኑሮ አድቫንቴጁ ምንድነው? ጥቅሙ እንዲሁም ደግሞ ዲስአድቫንቴጅ ጉዳቱስ ምንድነው? በከተማና በገጠር የመኖር አድቫንቴጅ ኤንድ ዲስአድቫንቴጅ እዚህ ጋር ያብራራልናል ማለት ነው። there are a number of advantage and disadvantage በጣም ብዙ አድቫንቴጅ እና ዲስአድቫንቴጅ አለው living in rural and urban area በከተማና በገጠር መኖር ማለት ነው። ሁሉም የራሱ የሆነ አድቫንቴጅ አለው፣ ሁለቱም የራሱ የሆነ ዲስአድቫንቴጅ አለው ማለት ነው። in rural area በገጠር the air is fresh አየሩ ንጹህ ነው፣ healthy ጤናማ ነው። there are fewer automobile in village ማለት ገጠር ነው። በገጠር ግን ምንድነው ትንሽ መኪና ነው ያለው። there is an absence እዚህ ጋር look የጠቆሩትን ትርጉማቸውን ልብ ብላችሁ ማዳመጥ አለባችሁ፣ በኋላ ትጠየቃላችሁ ማለት ነው። እዚህ ጋር ቦልድ የሆኑትን ትርጉማቸውን ልብ ብላችሁ ያዙ፣ ከታች በኋላ ስለሚጠይቀን ማለት ነው። in rural area ይለናል። በገጠር አካባቢ ኤሩ ፍሬሽ ነው። there are እንዲሁም ደግሞ ትንሽ መኪና ነው ያለው በቪሌጅ ከሆነ። እንዲሁም there is absence of significant industrial sector absence ማለት የለም። ምን የለም? significant በጣም industrial sector የኢንዱስትሪ ብዙም የለም። ኢንዱስትሪያል ሴክተሮች የሉም። ኢንዱስትሪዎች ገጠር ላይ የለም፣ መኪናም የለም። air pollution is lower አሁንም ፖሉሽኑ ምንድነው ትንሽ ነው ማለት ነው ገጠር ውስጥ። there is green environment አሁንም ገጠር ውስጥ ምን አለ? አረንጓዴ አካባቢ አለ። on the other hand በሌላ በኩል in urban area ከተማ ከሆነ or city ማለት ነው with advancement ቴክኖሎጂ ያደገ ስለሆነ environment ምንድነው polluted ነው፣ የተበከለ ነው። with gas በጋዝ from the vehicle ማለት ከተሽከርካሪ በሚወጣ ጋዝ የተበከለ ነው ማለት ነው። ያ አደገ ስለሆነ advanced technology በቴክኖሎጂ ያደገ ስለሆነ ከተማው ማለት ነው። ፋክቶሪ ኢንዱስትሪዎች ዲስቻርጅ ይለቃሉ ወተርን ወዴት without treatment ሳያክሙት ማለት ውስጡ ላይ ምን አለ? ኬሚካሎች አሉ፣ ጉዳት የሚያደርሱ ኬሚካሎችን ሳያስወግዱ ውሃን ይለቃሉ። እንዲሁም ደግሞ ኢሚት ያመነጫሉ ፖይዝነስ መርዛማ ነገርንም ያመነጫሉ።
into the atmosphere ወደ አየር ወደ ከባቢ አየር ወደ ምን ተነፍሰው አየር ይለቃሉ ማለት ነው as a result በዚህ ምክንያት there is lack of pure water look ምን የለም ንጹህ ውሃ የለም fresh air ንጹህ ውሃም የለም this pollution ይሄ ብክለት often makes urban life ምን አደረገው urban life-ን የከተማ ህይወቱን suffocating and congested ምን አደረገው congested ማለት የተጨናነቀ ማለት ነው የተጨናነቀ ህይወት እንዲሆን አድርጎታል congested ማለት መጨናነቅ ማለት ነው ሶ ቀደም ፒክቸሩ ላይ እንዳያችሁት ጭንቅንቅ ያለ ነው ማለት ነው ሶ ይለናል ስለዚህ vast number of urban people በጣም በብዙ የሚቆጠሩ የከተማ ሰዎች suffer from የተጋለጡ ናቸው health problem ለጤና ችግር such as ለምሳሌ heart disease የልብ ችግር breathing problem የትንፋሳ ችግር ያጋጥማቸዋል በዚህ ምክንያት ማለት ነው people living in the city ውስጥ የሚኖሩ ሰዎች go to village ወዴት ይሄዳሉ ወደ ገጠር ይሄዳሉ መቼ during their holiday በበዓል ጊዜ ምን ለማድረግ to take break እረፍት ለመውሰድ ከምን from polluted ከተበከለው contaminated ከተበከለው urban environment የከተማ አካባቢ ሶ የተወሰነ እረፍት ለማድረግ የከተማው አካባቢ የተበከለ ስለሆነ ሆሊዴይ በሚሆን ሰዓት ወደ ገጠር ይሄዳሉ ይለናል village ገጠር ማለት have healthy ጤናማ ነው pleasant weather pleasant ማለት አስደሳች ማለት ነው አስደሳች የሆነ የአየር ንብረትም አለው the food ምግቡ in rural area ገጠር አካባቢ ያለው ምግብ ናቹራል ነው ተፈጥሯዊ ነው healthier than እንዲሁም ደግሞ በጣም ጤናማ ነው yet in the city ከተማ ካለው ይልቅ ማለት ነው ገጠር ያለው አየሩም ተፈጥሯዊ ነው እንዲሁም ደግሞ ጤናማ ነው ከተማው ይልቅ ከተማ ምን አለ people mix different things ህዝቦች ምን ያደርጋሉ ከተማ ላይ ይቀላቀላሉ ሌላ ነገር ሊቀላቅሉበት ይችላሉ ማለት ነው ከተማ አካባቢ ላይ also ይለናል people in urban area የሚኖሩ ሰዎች suffer from different diseases ለተለያየ በሽታ የተጋለጡ ቢሆኑም as compared to rural area ከገጠሩ ጋር ስናነጻጽራቸው ማለት ነው ስናነጻጽራቸው በበሽታ የተጠቁና የተጋለጡ ቢሆንም there is access ያገኛሉ medical care ህክምና ግን ያገኛሉ moreover በተጨማሪም compared to rural area ከገጠሩ ጋር ስናወዳድራቸው access ያገኛሉ medical treatment ህክምና easier በቀላሉ ያገኛሉ because ምክንያቱም there are always clinic ሁሌም በየትኛውም ቦታ ክሊኒኮች አሉ ህክምና ቦታዎች አሉ ኦፕን ይከፈታሉ ለ24 ሰዓት ነው የሚከፈቱት in many parts of the city በአብዛኛው የከተማዋ ክፍል to get medical help anytime የህክምና እርዳታ anytime በማንኛውም ጊዜ ማግኘት እንዲችሉ 24 ሰዓት ሜዲካል ሴንተሮቹ ህክምናዎቹም ክሊኒኮቹም ክፍት ናቸው ማለት ነው ሶ ይሄ እንደ አድቫንቴጅ ይታያል ለከተማ ነዋሪዎች ሌላኛው ፐብሊክ ትራንስፖርት ነው is also usually available 24 hours a day ፐብሊክ ትራንስፖርትም እንደዚሁ ለ24 ሰዓት ምንድነው available ነው አለ ማለት ነው therefore ስለዚህ living in big city በትልቅ ከተማ መኖር is more convenient ምቹ ነው convenient ማለት ምቹ ነው ማለት ነው እዚህ ጋር available ማለት ማግኘት ይችላሉ ማለት ነው so convenient ማለት ምቹ ማለት ነው ቦልዶችን በደንብ ያዙ because of ይላል ምክንያቱም ለምንድነው ምቹ የሆነው complete facility የተሟላ ፋሲሊቲ አለ አገልግሎት አለ ለምሳሌ እንደ ትራንስፖርት ኤዱኬሽን ጤና መዝናኛ are provided ይሰጣል ማለት ነው ሶ እነዚህ ነገሮች ስላሉ የከተማው ኑሮ ኮንቬንት ነው ምቹ ነው እሺ እዚህ ጋር while reading አክቲቪቲዎች አሉ while reading ማለት እያዳመጣችሁ ማለት እያነበባችሁ የምትመልሱት ማለት ነው ሶ እያነበባችሁ ያላችሁ የምትመልሱት ጥያቄ መጀመሪያ ስታነቡ ሃይላይት ነው የምታነቡት ከዛ ሃይላይት አብባችሁ ይሄንን while reading መስራት አለባችሁ ማለት ነው ሶ ይሄ ለምን እንደሚጠቅማችሁ ፈተና ላይ ፓሴጅ አለ እንግሊዘኛ ፓሴጅ ግድ ነው ስለዚህ እዚሁ እየተለማመዳችሁ መሄድ ይኖርባችኋል ማለት ነው ሶ activity 1.13 ላይ write through if the statement is correct ትክክል ከሆነ true ትክክል ካልሆነ ደግሞ false በሉ ይለናል አንደኛ people who live in the city can get medical service ይላል
ከተማ አካባቢ የሚኖሩ ሰዎች የህክምና አገልግሎት ያገኛሉ? አዎ ትሩ በቀላሉ ነው የሚያገኙት ማለት ነው። people who live in rural area can't choose any public transport በሩራል ኤሪያ ያሉ ህዝቦች ማንኛውንም የህዝብ መጓጓዣ መምረጥ ይችላሉ ይለናል። አይችሉም፣ ምክንያቱም ሩራል ኤሪያ ላይ ፐብሊክ ትራንስፖርት የለም። ስለዚህ ምንድነው ፎልስ። ሶስተኛው ላይ people who live in the city ከተማ ላይ የሚኖሩ ህዝቦች get fresh air ንጹህ አየር ያገኛሉ፣ green environment አረንጓዴ አካባቢ ያገኛሉ። ይሄም ፎልስ ነው። ከተማ ያሉ አካባቢዎች ሳይሆኑ ገጠር ያሉ አካባቢዎች ናቸው ምን የሚያገኙት ፍሬሽ ኤር የሚያገኙት ግሪን ኢንቫይሮንመንት ማግኘት የሚችሉት ማለት ነው። እሺ አሁን ደግሞ choose ነው። choose the best answer based on the information in the above passage ፓሴጁ ላይ በተሰጠው ኢንፎርሜሽን መሰረት ብቻ ነው የምንመልሰው ማለት ነው። አንደኛ why do people who live in urban area ለምንድን ነው በከተማ አካባቢ የሚኖሩ ሰዎች ሰፈር የሚጋለጡት from breathing problem ለትንፈሳ ችግር የሚጋለጡት ለምንድን ነው? አየሩ ስለተበከለ። እሺ a because they were busy working different activity ምክንያቱም ማለት they are busy ስለሆኑ ጊዜ የላቸውም በስራ ስለተጨናነቁ in different activity በተለያየ አክቲቪቲ ቢዚ ስለሆኑ ይለናል። ሶ ይሄ ሊሆን አይችልም። ቢ ላይ because of አለ ምክንያቱም large number of vehicle ብዙ ተሽከርካሪ ስላለ the area is polluted አየሩ ተበከለ። ይሄ ነው የሚሆነው ማለት ነው። ብዙ ተሽከርካሪዎች ስላሉ አየሩ ስለተበከለ ነው ለብሪዚንግ ፕሮብለም የሚጋለጡት። ሲ ላይ because the engage ይሳተፋሉ in large number of በብዙ ቁጥር social activity ማህበራዊ ጉዳዮች ላይ than rural people ከገጠሩ ህዝብ የበለጠ በማህበራዊ አክቲቪቲ ላይ ስለሚሳተፉ ነው። ኖ ይሄ አይሆንም ማለት ነው። because they prefer comfortable life ምክንያቱም አለ they prefer ይመርጣሉ ምቹ የሆነ ህይወት። ሶ መልሳችን ምን ይሆናል? መልሳችን ቢ ነው ማለት ነው። ሁለተኛ which one of the following is ከሚከተሉት ውስጥ የትኛው ነው advantage of living in a rural area ገጠር አካባቢ መኖር ከሚከተሉት ውስጥ advantage ጥቅም የሆነው የትኛው ነው? a the environment is conducive to live አካባቢው ለመኖር ምቹ ስለሆነ ይለናል። ልክ ነው ማለት ነው። መልሳችን a ነው ማለት ነው። ምክንያቱም ለምንድነው በቃ አንዱ አድቫንቴጁ ምንድነው ለመኖር ምቹ ነው። ንጹህ አየር አለ፣ ንጹህ ምግብ አለ፣ ንጹህ የሆነ እንቅልፍ ታገኛላችሁ፣ የሚረብሻችሁ የለም። ቢ ላይ there is access to medical care ይላል። ለህክምና አክሰስ አለው። ይሄ አይሆንም ኤክስ የለውም። ፐብሊክ ትራንስፖርት available ፐብሊክ ትራንስፖርት አለ ገጠር የለም። ይሄም አይሆንም ኤክስ። it is technologically በቴክኖሎጂ እና በሳይንስ advancing አድጓል አላደገም። ይሄም ኤክስ። ሶ መልሳችን ኤ ይሆናል ማለት ነው። ሶስተኛ what is the advantage of city life የከተማ ህይወት ምንድነው አድቫንቴጁ? a one can get access to better health service አንድ ሰው ምን ያገኛል? health service የጤና አገልግሎት ያገኛል። right there is more access to education ለትምህርት አክሰስ አለ በደንብ ማግኘት ይቻላል። right there are different places for entertainment ለመዝናኛ የተለያዩ ቦታዎች አሉ። right all can be advantage of living city so መልሳችን all ነው ማለት ነው። አራተኛ one of the following ከሚከተሉት ውስጥ አንደኛው disadvantage ነው living in rural area በሊቪንግ በሩራል ኤሪያ ላይ መኖር አንዱ disadvantage ነው። which one የትኛው ነው disadvantage? በሊቪንግ in rural area በገጠር መኖር disadvantage የሆነው a there is no pleasant weather condition አስደሳች የሆነ አየር ንብረት ነው የለም ይላል። አለ ሶ ይሄ ኤክስ ነው። ይሄኛውን ኤክስ። many facility ብዙ ፋሲሊቲዎች አሉ። as health አለ ትራንስፖርት ሰርቪስ are not fulfilled አልተሟሉም። ይሄ ነው ዲስአድቫንቴጁ ማለት ነው። ገጠር ላይ ብዙ ፋሲሊቲዎች ብዙ አገልግሎቶች መሰረተ ልማቶች የሉም። ለምሳሌ ጤናን ይመስል ትራንስፖርትን ይመስል አልተሟሉም። the food is not healthy ፉዱ ጤናማ አይደለም ነው ጤናማ ነው። ይሄ ኤክስ ነው። ሶ መልሳችን ቢ ይሆናል ማለት ነው። አምስተኛው ላይ why ለምንድን ነው አለ is it easier ቀላል ይሆነው to get medical treatment ህክምና ማግኘት in the big city በትልቅ ከተሞች ውስጥ ለምንድን ነው የቀለለው? ሶ አሁን
ከላይ በተሰጠው ፓሴጅ ኢንፎርሜሽን መሰረት ብቻ ነው የምንመልሰው። ኤ ቢኮዝ አለ ምክንያቱም ሜዲካል ትሪትመንት ሞር አፎርደብል ተስማሚ ስለሆነ። ኤክስ ይሄ ምክንያት አይሆንም። ቢኮዝ ሆስፒታል ፋሲሊቲ አር ሞር ኮምፕሊት ምክንያቱም የሆስፒታል አገልግሎት ኮምፕሊት ስለሆነ። እንደዛ አይልም። አሁን በፓሴጁ መሰረት ነው የምንሰራው። ኤክስ ነው ፓሴጁ ላይ በተቀመጠው መሰረት ነው እንጂ እኛ በራሳችን አስበን የምንሰራው ነገር አይደለም ማለት ነው። ወይ ደግሞ ከእውነታው ጋር አታገናኙ። ከእውነታው ጋር እንዳታገናኙ። እኛ የምናገናኘው ከፓሴጁ ከተቀመጠው ጋር ብቻ ነው ማለት ነው። ሲ because ambulance are provided for free አምቡላንስ በነፃነት ስለሚሰጥ። አሁን ከእውነታው ጋር ካገናኛችሁት አምቡላንስ ፍሪ ነው። ግን አሁን ኤም አይሆንም ምክንያቱም ፓሴጁ ላይ አልተጠቀሰም። ዲ because medical center open 24 hour ይሄ ግን አለ ፓሴጁ ላይ። ሜዲካል ሴንተሮች ለ24 ሰዓት ክፍት ናቸው። ሶ መልሳችን ዲ። ፖስት ሪዲንግ ይሄ ደግሞ ከንባብ በኋላ ከላይ ያለው እያነበባችሁ እያላችሁ አንብባችሁ ሳትጨርሱ የምትመልሱት ነው። ስታነቡ ሃይላይት እያነበባችሁ ማለት ነው። ሶ ፖስት ሪዲንግ ላይ አክቲቪቲ 1.15 answer the following question first in pair መጀመሪያ ጥንድ ሆናችሁ መልሱ። ሸርቱ ዘክላስ ከዛ ለክላስ አቅርቡ ይላል። አንደኛ where do you live now አሁን የት ነው የምትኖሩት? is that countryside or city ገጠር ነው ከተማ? የት ነው የምትኖሩት? ሁለተኛ describe lifestyle of people in the place you live in the place you live ማለት እናንተ የምትኖሩበት አካባቢ ያሉ ህዝቦችን ላይፍ ስታይላቸው ምን ይመስላል? ኑሯቸው እንዴት ነው የሚኖሩት? እሱን ዲስክራይብ አድርጉ ግለጹ። ሶስተኛ talk to your partner ከጓደኛችሁ ጋር አውሩ። ስለምን? about the lifestyle of your parents ስለ ቤተሰቦቻችሁ አኗኗር ዘዴ። who live የሚኖሩ የት in the place ቦታ different from you ከአንተ የተለየ ቦታ። ኦኬ ሶሪ ሶስተኛው ጥያቄ ላይ ምንድነው የሚላችሁ? ከናንተ ሩቅ ቦታ ሆነው የሚኖሩ ቤተሰቦቻችሁ እንዴት ነው የሚኖሩት? ለምሳሌ እህት፣ ወንድም፣ አጎት ሊሆን ይችላል። የነሱ አኗኗር ምን ይመስላል የሚለውን ለጓደኞቻችሁ አውሩ ይለናል። እሺ ሴክሽን 4 ቮካብላሪ ነው። ይሄን ቮካብላሪ እንሰራለን። ከላይ ፓሴጁ ላይ አዳምጡ ልብ ብላችሁ ያልኳችሁ እዚህ ጋር ነው ማለት ነው። በቦልድ ሆነው ያሉትን ወርዶች ነው። የመጀመሪያው ምን ይላል? አብሰንስ ይላል። አብሰንስ ማለት አለመኖር የለም ማለት ነው ያ ነገር። ምን ይሆናል? ላክ ሲ ይሆናል መልሳችን። ሁለተኛው ላይ ኢሚት ማለት ማመንጨት ወይ ማውጣት ማለት ነው። መልሳችን ሪሊዝ ኤ ይሆናል። ሪሊዝ ማለት ማውጣት ማለት ነው። ፖይዝን መርዛማ ነው። ምን ይሆናል? ቶክሲክ ኢ። ቶክሲክ ማለት መርዛማ ማለት ነው። ኮንጀስትድ ማለት የተጨናነቀ ጂ ማለት ኦቨርክራውድድ ማለት ፕሊዛንት ማለት አስደሳች ማለት ነው። ምን ይሆናል? መልሳችን ኢንጆየብል ይሆናል። ማን ይሆናል መልሳችን? ኤፍ። አቬይለብል ማግኘት የሚቻል ነገር ማለት ነው። ያ ነገርየው አለ ማለት ነው፣ ይገኛል እዛ ቦታ ላይ። አቬይለብል የሚለው ምን ይሆናል? አክሰሰብል መገኘት የሚችል። እሺ ለምሳሌ ተማሪዎች ትምህርት ቤት አክሰስ ማድረግ ይችላሉ፣ ኢንተርኔት አክሰስ ማድረግ ይችላሉ ከተባለ ያንን ኢንተርኔት ማግኘት ይችላሉ፣ መጠቀም ይችላሉ እንደማለት ነው። ኮንቪዥንት ማለት ምቹ ማለት ነው። ምቹ ከዚህ ውስጥ ምን ይሆናል? suitable ዲ suitable። መልሳችን በዚህ መንገድ ይሆናል ማለት ነው። እሺ ሴክሽን 5 ግራመር ነው። እዚህ ጋር ስለ ሲምፕል ፕሬዘንት ቴንስ ነው የምንማረው ማለት ነው። read the short story about ገበየው ፋሚሊ ስለ ገበየው ፋሚሊ ቤተሰብ day to day activity የየቀን ስራቸው and complete the table below ከዛ ቀጥሎ ያለውን ቴብል ምን አድርጉ ይለናል? ሙሉት ይላል። ኮምፕሊት አድርጉ ይለናል። ቴብሉን ኮምፕሊት አድርጉ ይለናል ማለት ነው። መጀመሪያ ታሪኩን እናነባለን። ከዛ ታሪኩን ካነበብን በኋላ ቴብሉን እንሞላለን ማለት ነው። እሺ አቶ ገበየው ፋሚሊ የገበየው ፋሚሊ ምን እንደሚመስል አሁን በደንብ እንፈታዋለን፣ እንዘረዝረዋለን፣ እንተነትነዋለን ማለት ነው። አቶ ገበየው ፋሚሊ ይላል የገበየው ቤተሰብ live in small rural area የት ነው የሚኖረው? በትንሽዬ
ገጠር ቦታ ውስጥ ነው የሚኖሩት ላይፉም quite calm የተረጋጋ ጸጥ ያለ ነው surrounded by animal በእንስሶችም የተከበበ ነው also ይላል they do different activity የተለያየ ስራ ቢኖራቸውም along the day ቀኑን ሙሉ they always እነሱ ሁሉ ጊዜ have a time ጊዜ ይኖራቸዋል to share together አንድ ላይ ሼር ለማድረግ ለመወያየት ግን ያው ስራ ይበዛባቸውም ይወያያሉ ማለት ነው ለመወያየት ጊዜ ያላቸው the family consists of 5 members ቤተሰቡ በአጠቃላይ 5 አባላት አሉት ማን ናቸው ሁለት ፓሬንት ሁለት ወላጆች አሉ ወላጆች ማን ናቸው አስቴርና ገበየው ማለት ነው እናትና አባት the 3 children 3 ልጆች አሉ እነሱ ማን ናቸው አዳነች አለሚቱና በለጠ ናቸው they live in የሚኖሩት in big farm በትልቁ የእርሻ ቦታ ነው with their cattle ከከብቶቻቸው ጋር ዶግ ከውሾቹና ካት ከድመቶቻቸው ጋር በትልቅ የእርሻ ቦታ ላይ ይኖራሉ they wake up ይነሳሉ very earlier በጧት every day በየቀኑ ማለት ነው around 5 am ማለት 11 ሰዓት ማለት ነው 11 ሰዓት ላይ ሁሌ ጧት ይነሳሉ አስቴር ደግሞ busiest person in the family ቤተሰብ ውስጥ ቢዚ የምትባለዋ በስራ ብዙ ስራ የሚበዛባት ማናት አስቴር ነች ማለት ነው እናታቸው ማለት ነው she get up earlier በጧት ትነሳለች than anyone else ከማንኛውም ሰው በፊት in the family በቤተሰብ ውስጥ ማለት ነው she prepare breakfast ቁርስ ታዘጋጃለች for the family ለቤተሰቡ and get the children ልጆቹን ታዘጋጃለች አዳነች and አለሚቲ ready for school ለትምህርት ቤት አዳነችንና አለሚቱን ለትምህርት ቤት ታዘጋጃቸዋለች ማለት ነው when two children go to school ሁለቱ ልጆች ወደ ትምህርት ቤት ሲሄዱ at 7:30 7 ሰዓት ተኩል እንደማለት ነው ግን እዚህ ጋር 7 ተኩል ማለት በፈረንጅ ነው በእኛ ደግሞ 1 ሰዓት ተኩል ማለት ነው in the morning ስለዚህ ጧት 1 ሰዓት ተኩል ላይ ልጆቹን ቁርስ ሰርታ ለትምህርት ቤት ታዘጋጃለች ማለት ነው አስቴር keeps working in the house ከዛ በኋላ አስቴር ቤት ውስጥ ስራዋን ትሰራለች the eldest son ትልቁ ልጃቸው በለጠ ሚልክስ ዘካው ላሞቹን ሚልክ ያለባቸዋል and feeds ይመግባቸዋል the cattle ከብቶቹን before having the breakfast ከቁርስ በፊት ማለት ቁርሱን ከመብላቱ በፊት ላሞቹን ያልባል ከብቶቹን ይመግባል ማለት after breakfast ከቁርስ በኋላ አቶ ገበየው and በለጠ ገበየው አባቱ ነው በለጠ ደግሞ ትልቁ ልጅ ነው go out to the field ወደ ስራ ቦታ ይሄዳሉ ወደ ሜዳ ይሄዳሉ on the farm ወደ እርሻ ቦታ ይሄዳሉ በለጠ ልጁ ማለት ነው helps his father አባቱን ያግዘዋል with the farm work በእርሻ ስራ ላይ ማለት ነው around the lunch time ምሳ ሲደርስ ወይዘሮ አስቴር ምን ታደርጋለች takes lunch ምሳ ትወስዳለች for husband ለባሏና ሱን ለልጇ work in the farm ላይ የእርሻ ቦታው ላይ ነው የሚሰሩት ማለት ለነሱ ታደርስላቸዋለች when አዳነችና አለሚቱ ተማሪዎቹ ናቸው እነዚህ ደግሞ የሚማሩት ናቸው come back home ወደ ቤታቸው ተመልሰው ሲመጡ they do their homework የቤት ስራቸውን ይሰራሉ help their mother እናታቸውን ይረዳሉ with chores at home ቤት ውስጥ ያለውን ስራ ያግዛሉ ማለት ነው they fetch water ውሃ ይቀዳሉ from the river ከወንዝ feed animal ከብቶቹን ደግሞ feed ይመግባሉ ወይዘሮ አስቴር prepare ታዘጋጃለች dinner እራት with help of እየተረዳች the two children ሁለቱ ሴት ልጆች እያገዟት እራት ታዘጋጃለች at 7 pm ማለት 1 ሰዓት ማለት ነው the family dines ይመገባሉ እራት ማለት ነው din together አንድ ላይ they talk about ያወራሉ their day end ቀን ሙሉ የሰሩትን ስራ ማለት ነው share ይካፈላሉ ያወራሉ their experience ያጋጠማቸውን ነገር ልምዳቸውን sitting around the fire በእሳት ዙሪያ ይቀመጡና ያወራሉ ማለት ነው ቀኑን ሙሉ ምን እንደሰሩ የገጠማቸውን ነገር እሺ እዚህ ጋር አሁን ፋሚሊ ሜምበር አለ ፋሚሊ ሜምበር ዴይ ቱ ዴይ አክቲቪቲ የሚሰሩ ስራ እዚህ ቴብል ላይ ትሞላላችሁ ማለት ነው ለምሳሌ የአስቴር ስራ ምንድነው wakes up በጧት ትነሳለች wakes up earlier በጧት ትነሳለች before 5 am ማለት ነው ሌላስ ስራዋ ምንድነው prepare breakfast ቁርስ ታዘጋጃለች
ሌላ ምን ትሰራለች? ጌትስ ዳውተር ሬዲ ፎር ስኩል ልጆቿን ደግሞ ለትምህርት ታዘጋጃለች። ወርክ ኢን ሃውስ አፍተር ቺልድረን ሊቭ ከዛ በኋላ በቤት ውስጥ ደግሞ ልጆቹ ከሄዱ በኋላ ስራዋን ትሰራለች። ቴክ ላንች ቱ ሀዝባንድ ከዛ ደግሞ ላንች ደግሞ ምሳ ትወስዳለች ለሀዝባንድ እና ኤንድ ሱን ለልጇ አት ዘ ፋርም የእርሻ ቦታ ላይ። ሌላው ደግሞ ምን ታዘጋጃለች? አሁንም ፕሪፔር ታዘጋጃለች። ምን ዲነር ራት ታዘጋጃለች። ዊዝ ዳውተር ሄልፕ ብቻዋን ግን አይደለም። ዳውተር ማለት ሴት ልጅ ማለት ነው። ሄልፕ እያገዟት ማለት ነው። እሺ ቀጥለን ደግሞ የገበየው ስራ ምን እንደሆነ ደግሞ እንዘርዝር። ገበየው ደግሞ ወርክስ ይሰራል። የት? ወርክስ ኦን ዘ ፋርም ሁሌ ኤቭሪ ዴይ በየቀኑ ማለት ነው እርሻ ቦታ ላይ ነው የሚሰራው። ሌላ ደግሞ ወርክስ ዊዝ ሂሱን በለጠ ወርክስ ከማን ጋር ይሰራል? ከልጁ ጋር ዊዝ ሂሱን ማን ነው እሱ? በለጠ ነው ማለት ነው። ሌላስ ምን ይሰራል? ኢትስ ላንች ኢን ዘ ፊልድ ብሮት ባይ አስቴር በአስቴር የመጣለትን ምግብ ደግሞ ይመገባል ማለት ነው። እሺ ቀጥለ የበለጠ ስራ ደግሞ ምንድነው? መጀመሪያ ሚልክስ ካው የበለጠ ስራ ምንድነው? ሚልክስ ካው ላሞቹን ያልባቸዋል። እንዲሁም ደግሞ ፊድስ ይመግባቸዋል። ካትል ከብቶቹን ይመግባል። ቢፎር ብሬክፋስት milks cow feeds cattle before breakfast. ቁርስ ከመብላቱ በፊት ምን ያደርጋል? ይመግባቸዋል ማለት ነው። works in the field until evening ከዛ በኋላ ፊልድ ላይ ይሰራል ማለት ነው። works in the field በእርሻ ቦታ ላይ ከአባቱ ጋር ሆኖ ስራውን ይሰራል። ቀጥሎ አዳነችና አለሚቱ እነዚህ ተማሪዎች ናቸው። መጀመሪያ ምን ያደርጋሉ? go to school ትምህርት ቤት ይሄዳሉ። መቼ? at 7:30 am ስለዚህ 7 ሰዓት ተኩል ማለት 1 ሰዓት ተኩል ላይ ወደ ትምህርት ቤት ይሄዳሉ። do homework after school ከትምህርት ቤት በኋላ ደግሞ ሆምወርካቸውን ይሰራሉ። do homework help mother with house chores help mother እናታቸውን ይረዳሉ ከትምህርት ቤት መልስ። እንደዚህ ያላችሁ መዘርዘር ነው ማለት ነው። እሺ እዚህ ጋር ደግሞ አክቲቪቲ 1.18 ላይ look the picture ይሄን ፒክቸር ታያላችሁ። ይሄን ፒክቸር አይታችሁ ከዛ ምን ይላል? look the picture describing the ሚካያስ routine ይሄ ደግሞ ሚካያስ ነው። ሚካያስ የሚያደርጋቸው ነገሮች ናቸው እነዚህ ስዕሎች ማለት ነው። ቢፎር ስኩል ትምህርት ቤት ከመሄዱ በፊት ከዛስ ራይት ጻፉ what he does ምን እንደሚያደርግ by underlying the verb አንደርላይን እያደረጋችሁ እያሰመራችሁ ይለናል። እሺ አንደኛ ላይ ምን አደርጋለሁ? እዚህ ጋር ትጽፋላችሁ። ለምሳሌ አንደኛው ላይ ሚካያስ wakes gets up early in the morning ይነሳል ማለት ነው። በጧት ነው የሚነሳው። እዚህ ጋር ሲነሳ ያሳየናል። ሁለት ቁጥር ላይ ምን ያደርጋል? ሁለት ቁጥር ላይ ሻወር እየወሰደ ነው። ምን ብላችሁ ትጽፋላችሁ? ሚካያስ ምን ያደርጋል? ሚካያስ puts his clothes ሻወር እየወሰደ ነው። ሁለተኛው ላይ ሚካያስ ቴክስ ይወስዳል። ቴክስ ምን ሻወር ይወስዳል ማለት ነው። ሶስተኛው ላይ ደግሞ ምን እያደረገ ነው? ሶስተኛው ላይ ኮቱን እየለበሰ ነው። ምን ትላላችሁ? አሁንም ሚካያስ ትላላችሁ። ሚካያስ puts his clothes ልብሶቹን እየለበሰ ነው ማለት ነው። ቀጥሎ አራተኛው ላይ እዚህ ጋር ደግሞ ጥርሱን እየቦረሸ ነው። ስለዚህ ምን እንላለን? ሚካያስ ምን እያደረገ ነው? ብረሽስ ይቦርሻል ማለት ነው። ብረሽስ his teeth በዚህ መንገድ ተመልሳላችሁ።
አራተኛው ላይ ሶሪ አራተኛው ሳይሆን ይሄ የአምስተኛው ሉክ የአምስተኛውን ኦሬዲ ሰርቻለሁ። ሚካያስ ብረሽስ ሂዝ ቲዝ አራተኛው ላይ ምን ያደርጋል? አራተኛው ላይ የሚያደርገው ምንድነው? ሚካያስ እየበላ ነው እዚህ ጋር ሚካያስ eats his breakfast ቁርሱን እየበላ ነው። አምስተኛውን ኦሬዲ ሰርተናል። ስድስተኛው ላይ ምን እያደረገ ነው? ስድስተኛው ደግሞ ወደ ትምህርት ቤት እየሄደ ነው። ስለዚህ ሚካያስ goes to school ወደ ትምህርት ቤት እየሄደ ነው ማለት ነው። እሺ በዚህ መንገድ ይሄን ትሰራላችሁ። ይሄም እንደዚሁ ተመሳሳይ ነው። look at the picture describing Mikayas routine after school ይሄ ደግሞ ከትምህርት ቤት በኋላ ነው። የቀደሙ before school ነው። አሁን ደግሞ after school ከትምህርት ቤት በኋላ ምን እንደሚያደርግ ነው። write what he does ምን እንደሚያደርግ ጻፉ by underlying the verb verbuን አስፍሩበት ይለናል። አንደኛው ላይ ምን እያደረገ ነው? እሺ እዚህ ጋር ያንደኛው ተሰርቶልናል። ሚካያስ come back from the school in the afternoon ከሰዓት በኋላ ከትምህርት ቤት እየተመለሰ ነው አንደኛው ላይ። ሁለተኛው ላይ ደግሞ ምን ያደርጋል? ሉክ ሁለተኛው ላይ እያጸዳ ነው ማለት ነው። ሚካያስ ምን ያደርጋል? sweeps the floor ሚካያስ sweeps ማጽዳት ማለት ነው። the floor ፍሎሩን እያጸዳ ነው። እሺ ሶስተኛ ላይ ምን እያደረገ ነው? ሶስተኛ ላይ ደግሞ እያጠበ ነው። እዚህ ጋር ሳህኑን እያጠበ ነው። ሳህን እያጠበ ነው። ምን እናደርጋለን? ሚካያስ ስሉና ዋሽስ ያጥባል ማለት ነው። ዋሽስ ምንድነው የሚያጥበው? ለዲሽ ሳህን ያጥባል። እሺ አራተኛ ላይ ምን እያደረገ ነው? እዚህ ጋር ደግሞ ኳስ እየተዝናና ነው፣ እየተጫወተ ነው። ሚካያስ plays football ሚካያስ plays football ብቻውን አይደለም with his friend ከጓደኛው ጋር ኳስ እየተጫወተ ነው ማለት ነው። 5 ቁጥር ላይ ያጠና ነው። የቤት ስራውን እየሰራ ነው ማለት ነው። እዚህ ጋር ምን እያደረገ ነው? ሚካያስ does his homework does እየሰራ ነው። his homework የቤት ስራውን እየሰራ ነው። እሺ ቀጥሎ ደግሞ እዚህ ጋር ደግሞ 6 ቁጥር ላይ ደግሞ ተኝቷል። ሚካያስ sleeps at the night በቃ ለሽ ብሏል። አሁን ሚካያስ sleeps ተኝቷል። sleeps at night ምሽት ስለሆነ ተኝቷል ማለት ነው። ይሄ እንግዲህ ከትምህርት ቤት በኋላ የሚያደርጋቸው ነገሮች ናቸው ማለት ነው። lesson 9 grammar spot ይለናል። የግራመር ጥያቄዎች use of simple present tense የሲምፕል present tense ጥቅም ምንድናቸው? የመጀመሪያው to express habitual or repeated action ነው። በተደጋጋሚ የምንሰራው ነገር ለመግለጽ ምን ትጠቀማላችሁ? ሲምፕል present tense ትጠቀማላችሁ። ለምሳሌ I drink tea every morning ማለት ሁሌ ጧት ማለት ነው። ምን ይጠጣሉ አለ? I drink tea ሻይ ይጠጣሉ። ይሄ በየቀኑ የምንሰራው ነገር ከሆነ ሲምፕል present እንጠቀማለን። ቶሎሳ goes to school 5 days a week በሳምንት 5 ቀን ወደ ትምህርት ቤት ይሄዳል ማለት ነው። ይሄ በተደጋጋሚ የሚሰራ ነገር ነው። ሌላኛው to express general or universal truth የሲምፕል present tense ጥቅም general truth ማለት አጠቃላይ ዕውቀት ሊቀየር የማይችል ነገር ማለት ነው። እውነታ እሱን ለመግለጽ man is mortal የሰው ልጅ ሟች ነው። ይሄ እውነታ ነው ማለት ነው። ይሄን ለመግለጽ ሲምፕል present tense ተጠቅመናል ማለት ነው። green plant prepare their own food አረንጓዴ እጽዋቶች የራሳቸውን ምግብ ያዘጋጃሉ። በዚህ ሰዓት የምትጠቀሙት present tense ይሆናል ማለት ነው። ሶስተኛው ላይ to talk about schedule የሆነ ማለት ነው። ሰዓት የተያዘለት future action ወደፊት የምናከናውነው ተግባሩ ነው፣ ግን
ሰዓት ተይዞለታል ማለት ነው ስኬጁል ነው ፕሮግራምድ ሆኗል that may take place in the fixed period of time የሚከናወነው ደግሞ ፊክስድ በተወሰነ ጊዜ ውስጥ ለምሳሌ the plane arrives in 5 minutes ፕሌኑ በ5 ደቂቃ ውስጥ ይደርሳል በ5 ደቂቃ ውስጥ ይደርሳል ገና ወደፊት ማለት ነው the restaurant open at 7:13 tonight ሬስቶራንቱ ይከፈታል 1 ሰዓት ተኩል ምሽት ላይ ይከፈታል ይሄው ታይም አለው ወደፊት ፕሮግራም የሆነ ነገር ነው ሶ በዚህ ሰዓት present tense ተጠቀማላችሁ ማለት ነው write 3 sentences about the things you do every day በየቀኑ የምትሰሩትን ስራ 3 አረፍተ ነገር ጻፉ ይለናል ከዛ በኋላ ለጓደኞቻችሁ አንብቡ ለምሳሌ I get up early in the morning ጧት ሁሌ እነሳለሁ ሌላ ምን ልትሉ ትችላላችሁ I go to school every day okay every day እንኳን ስለማትሄዱ ምን እናርገው every day school የሚለውን ልቀይረው I go to ለምሳሌ ቸርች ልትሉ ትችላላችሁ every day በየቀኑ የምትሄዱ ከሆነ or ደግሞ sometimes ማለት ይቻላል ቸርች ብላችሁ sometimes ይሄም ይቻላል ማለት አንዳንድ ጊዜ ቸርች እሄዳለሁ or ደግሞ I go to mosque መስጊድ እሄዳለሁ sometimes ወይ ደግሞ always often አብዛኛውን ጊዜ often እሺ ሶ እንደዚህ መጻፍ ትችላላችሁ ማለት ነው oftenን የምትጠቀሙ ከሆነ እዚህ ጋር ብታስገቡት የተሻለ ነው እዚህ ጋር I often ብትሉ I often go to I often ወይ ደግሞ usually go to mosque እንደዚህ ማድረግ ትችላላችሁ ማለት በተደጋጋሚ የምትሰሩትን ነገር ትጽፋላችሁ እና ቃላቶችን መጠቀም አለባችሁ ምክንያቱም በተደጋጋሚ እንደምታርጉት ለመግለጽ sometimes every day usually often እነዚህ አይነት ቃላቶችን ተጠቅማችሁ ነው የምትሰሩት ማለት ነው እሺ እዚህ ጋር ደግሞ አክቲቪቲ 1.1 ላይ in this activity ይላል you will consider how simple present tense used in the text እዚህ ጋር simple present tense ተጠቅማችሁ ይሄን ዳሽ ሙላ አሟሉት ነው የሚለው ሶ ይሄን ዳሽ ሙላ እናሟላዋለን ማለት ነው እዚህ ጋር ምን ይላል ሶ እዚህ ጋር አሁን መያዝ ያለባችሁ ነገር s እና sን የሚጨምርና sን የማይጨምር እሺ s የሚጨመርበት he she it singular እነዚህ ከሆኑ ቨርቡ ላይ s ይጨመራል s ወይም es ይጨመራል ማለት ሶ ይሄን ነገር መያዝ አለባችሁ he she it እና ሲንጉላር ከሆነ ወይ s ወይ ደግሞ ወይ es ይጨመራል es የሚጨመረው መቼ ነው መጨረሻ ላይ ch ካለ x ካለ s ካለ o ካለ እነዚህ ነገሮች መጨረሻ ላይ ካሉ es ትጨምራላችሁ እነዚህ ካለሉ ደግሞ s ብቻ ትጨምራላችሁ ማለት ነው ሲንጉላር ማለት ነጠላ አንድ ብቻ ከሆነ ለምሳሌ አበበ ቢል አንድ ሰው ነው ከበደ ቢል አንድ ሰው ነው እሱ ምን ይባላል ሲንጉላር ይባላል ስለዚህ he she it እና ሲንጉላር ከሆነ ቨርቡ ላይ ወይ s ወይ es ይጨመራል የማይጨመረው መቼ ነው they we I you በአጠቃላይ ፕሉራል ከሆነ እዚህ ጋር ቨርብ ብቻ ነው s አይጨመርም ማለት ነው ሶ ይሄንን በደንብ መያዝ አለባችሁ ለምሳሌ he ብሎ go ነው ወይስ goes የሚሆነው goes ነው የሚሆነው ምክንያቱም he sን አስከትሎ ስለሚመጣ ነገር ግን we ብል we go ነው የምንለው ወይስ goes ነው የምንለው go ነው የምንለው ማለት ነው እዚህ ጋር ደግሞ መጨረሻ ላይ go ላይ መጨረሻ ላይ o ነው ያለው o ካለ ምን ይጨመራል ሉክ ch x s እና o ካለ es ነው የሚጨመረው ስለዚህ go ላይ goes es ነው የሚጨመረው እንጂ s ብቻ አይጨመርም ማለት ነው ሶ we ለሚለው መልሳችን go ይሆናል ማለት ነው ምክንያቱም they we I you እንደውም ደግሞ ፕሉራል የሆነ ነገር
ምንድነው የምትጠቀሙት ቨርቡን ብቻ ለምሳሌ ሌላ I and he ብል I and አበበ ብል እኔና አበበ ነው ጎ ነው ምለው ወይስ ጎዝ ነው ምለው ሉክ I and አበበ ማለት ሁለት ነው ብዙ ነው ማለት ነው ብዙ ማለት ከሁለት በላይ ከሆነ እንደ ብዙ ይቆጠራል ሁለት እና ከሁለት በላይ ሶ በዚህ ሰዓት ማንን እንወስዳለሁ ፕሉራል ስለሆነ ይሄኛው ፕሉራል ስለሆነ ምን እንወስዳለን ጎ የሚለውን እንወስዳለን ማለት ነው ሶ በዚህ መንገድ ነው ይሄን ዳሽሙ ላይ የምንሞላው ሌላው have እና has ላይ ኦኬ እሱንም ልንገራችሁ have እና hasን መች ነው የምንጠቀመው he she it እንደውም ደግሞ ሲንጉላር ከሆነ የምትጠቀሙት ምንድነው hasን ትጠቀማላችሁ ወይ ደግሞ isን ትጠቀማላችሁ ወይ hasን ወይ isን እሺ they we you I በአጠቃላይ ፕሉራል ከሆነ ምን ትጠቀማላችሁ haveን ወይ ደግሞ ምን ትጠቀማላችሁ are ወይ have ወይ are ትጠቀማላችሁ ማለት ነው ሶ እቺንም ሾርት ኖት ላይ መያዝ አለባችሁ ማለት ነው እሺ አሁን ጥያቄዎችን እንሰራለን እዚህ ጋር ምን ይለናል አንደኛው ላይ በኤንድ ከተያዘ እንደ ፕሉራል ቁጠሩት በኤንድ ከተያዘ እንደ ብዙ ነው የሚቆጠረው ስለዚህ እዚህ ጋር ኦባንግ ኤንድ አቻሊ ሊቭ ኢን ዘ ቢግ ሲቲ ኦፍ ኢትዮጵያ ኤንድ ብለን ምንድነው እዚህ ጋር ዳሽ ሙላው ላይ have ነው የምንለው እዚህ ጋር have ስላለ ማለት ነው has አትሉም እዚህ ጋር በኤንድ ከተያዘ እንደ ብዙ ቁጥር ነው እንደ ፕሉራል ለፕሉራል ደግሞ have ነው እሺ ዘን ሁለተኛው ላይ he ነው የሚለው he ደግሞ sን አስከትሎ ነው የሚመጣው ስለዚህ ምን ታደርጋላችሁ work ትሉና s ተጨምራለህ works ይሆናል ማለት ነው እዚህ ጋር go ነው he ስለሆነ sን ያስከትላል ስለዚህ ምን ይሆናል goes ቀጥለን አራተኛው ላይ she ነው የሚለው go she ስለሆነ sን ያስከትላል goes እሺ አምስተኛም ፈልጉ ደግሞ እዚህ ጋር ኦባንግ ኤንድ አቻል ይላል ሁለት ናቸው ስለዚህ ይሄ ምን ይሆናል have አንድ ሰው ቢሆንሳ መልሳችን has ይሆን ነበር አንድ ሰው ቢሆን ኖሮ has እንል ነበር ግን ሁለት ስለሆኑ have ዘን ስድስተኛው ላይ ደግሞ have ይላል እዚህ ጋር ከኋላ ምን ይላል they ስለዚህ they ደግሞ ማንን ይወስዳል haveን ስለዚህ have ትላላችሁ ማለት ነው ቀጥሎ ኤንድ በኤንድ ተይዟል ካክ ኤንድ ኦኬሉ ሁለት ናቸው ማለት ነው ፕሉራል ነው በቅንፍ ውስጥ ያለው ጎ ነው ስለዚህ ጎ ነው የምንጠቀመው ጎዛ አንልም እዚህ ጋር ኤስን አንጨምርም መልሳችን ጎ ብቻ ይሆናል ማለት ነው እዚህ ጋር ኦባንግ ኤንድ አቻል ፕሉራል ሁለት ናቸው ስለዚህ እዚህ ጋር ምን ይሆናል ቅንፍ ውስጥ ያለው ጎ ራሱ ይሆናል ማለት ነው ቀጥሎ እዚህ ጋር ካም የሚላለ ከኋላ ደግሞ all of them all ማለት ሁሉም ብዙ ናቸው ማለት ነው ብዙ ከሆኑ ደግሞ COME ካም ብቻ ኤስ አይጨመርም እዚህ ጋር ፕሉራል ከሆነ ኤስ አይጨመርም ቀጥሎ ኦባንግ ኤንድ አቻል ሁለት ናቸው ስለዚህ ኤስ አይጨመርም ሶ እዚህ ጋር ያለው ራሱ ይሆናል prepare ትላላችሁ ማለት ነው ራሱ ከዛ ኦባንግ ይላል አሁን ብቻው ነው አንድ ሰው ነው ሲንጉላር ነው ማለት ነው ስለዚህ ጋር help የሚለው ላይ ኤስ ትጨምራላችሁ helps ትላላችሁ ከዛ ቀጥሎ እዚህ ጋር kids ይላል kids ማለት ህፃናቶች ማለት ነው kid ብቻ ከሆነ ህፃን ማለት ነው kids ካለ ደግሞ ህፃናቶች ማለት ነው ህፃናቶች ስለዚህ ብዙ ናቸው ብዙ ከሆኑ ደግሞ ፕሉራል ነው ስለዚህ ይሄ ዱ ኤስ አትጨምሩበትም ማለት ነው ከዛ ቀጥሎ እዚህ ጋር ፋሚሊስ ካለ ቤተሰቦች ብዙ ናቸው ፋሚሊስ IES እንደዚህ ኤስ ከተጨመረበት እንደ ፕሉራል ነው ይሄ ግን ፋሚሊ የሚለው ቤተሰብ አንድ ሰው ወይ አባት ወይ እናት አንዱን ነው የሚወክለው ስለዚህ እዚህ ጋር ኢት የሚለው ላይ ኢት ትሉና ኤስ ተጨምራላችሁ ኢትስ ይሆናል ማለት ነው ከዛ ቀጥሎ እዚህ ጋር አቻል ይላል አንድ ሰው ነው ስለዚህ ይሄ ኤስን ያስጨምራል ስለዚህ ምን እናደርጋላችሁ washes ES ነው እዚህ ጋር በኤስኤች ከጨረሰ ES ነው የሚጨምሩት ስለዚህ washes ይሆናል እዚህ ጋር ዘይ ስላለ ይሄ ጎ ኤስን አይጨምርም ማለት ነው
እዚህ ጋር ኦባንግ ኤንድ አቻል ሁለት ስለሆኑ እዚህ ጋር ሃቭ ይሆናል ማለት ነው። አንዱ ብቻ ቢሆን ኖሮ ሃዝ ትሉ ነበር። ስለዚህ እዚህ ጋር ሃቭ ሁለት ስለሆኑ ማለት ነው። ይሄን በዚህ መንገድ ትሞላላችሁ ማለት ነው። ቀጥሎ ደግሞ ምን ይለናል? ለሰን 11 ላይ እዚህ ጋር ደግሞ ዳሽ ሙላውን መሙላት ነው። በትክክለኛ ቨርብ እንሞላዋለን ማለት ነው። አብዲ what time does the train leaves? ኦኬ አሁንም ተመሳሳይ ነው። ከላይኛው ጋር ተመሳሳይ ነው ማለት ነው። እዚህ ጋር ኢት ከላይ እንደነገርኳችሁ ኢት ኤስን አስከትላ ነው የምትመጣው። ስለዚህ leaves